ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። እንግዲህ መሀሌት በቀላሉ የምትያዝ አይደለችም። በአሁኑስ መድብል ካገኛትና ከያዛት መቼም ቢሆን አይለቃትም ብዬ ነበር። ቅድስት ግን ቆርጣ ነበር። ምክንያቱም ብሩክን እንደዛ አድርጋ ሰባብራ እንዳይናገር እንዳይራመድ አድርጋ ቤት ውስጥ ስላስቀመጠችው ወይንም ህይወቷን፣ ትዳሯን፣ ምኞቷን ስለቀማቻት በጣም ተናዳለች። ብቻ መሀሌትን ላገኛት አልለቃትም፣ እስከ ወዳኛው ሸኛታለሁ እያለች ነበረ ቅድስት። መድብልም ለቅድስት ቃል ገብቶላት ነበር። ግድ የለሽም ተረጋጊ፣ መሀሌትን ሲይዛት ለአንቺ አስረክብሻለሁ ብሏት ነበር። ታዲያ አግኝታታለች። ያው ዳጣ ማርታ ትህትናን አገኛለሁ ብላ ዳጣን ተከትላ ስትሄድ መድብል ጠብቆ ወስዷታል። ነገር ግን እንደተባለውም ወይንም ቃል እንደገባላት ለቅድስት አሳልፎ ሰጥቷታል። ቅድስትም የምትችለውን ሁሉ አድርጋታለች ወይንም መታታለች። መሀሌት ግን የምትጎዳ ወይም ደግሞ የምትሞት አይደለችም። ነገር ግን መድብል አንዳንዴ ያስባል። እንደ መሀሌት ጭንቅላቱ ድፍን አይደለም። ለምን ለቅድስት አሳልፌ የሰጠዋት ራሴ ቢቀጣት ኑሮ መልካም ነበር እያለ ነበር። ነገር ግን ተመልሶ መጥቶ ቅድስትን ብሩክ ይፈልግሻል በማለት ቅድስትን ከላካት በኋላ መሀሌትም እባክን መድብል አድነኝ ማለት ጀመረች። እንደ በፊቱ አሁንም ልታታይልኝ ፈልገሽ ነው? ወንድሜን በዚህ መልኩ ካሰቃየሽና በደል ካደረሽ በኋላ አሁንም መድብል ይምረኛል ብለሽ ታስባለሽ? ብለዋታል። እኔ ጋር ቁልፍ አለ፣ አንተ እንድትምረኝ ወይንም እንድትለቀኝ አንድ የምንስማማበት ቁልፍ እጄ ላይ አለ ብለዋለች። ታዲያ መድብልን አጥብቆ በመጠየቅ ቁልፉ ምን እንደሆነ እንድታስረዳው ጠይቋታል። እሷም ቁልፉና መድኃኒቱ ብሩክን ካለበት ከተመረዘበት የሚፈውስ ወይንም ደግሞ ወደ ራሱ የሚመልስ መድኃኒት እሷ ጋር እንዳለና እንደምታውቅ ነገረችው። ወንድሙ እንድድንና ወደ ድሮ እንዲመለስ መድብል ስለሚፈልግ በዚህ ተስማምቶ ለቋታል። እንግዲህ መሀሌት መድኃኒቱ እውነት ይሰራል ወይስ አሁንም መድብል ይሸውዳለች? ብቻ አልታወቀም። እንግዲህ ቃል በተገባቡበትና በተመካከሩበት ወይም ደግሞ ቀጠሮ በያዙበት ቦታ መድብል ተገኝተዋል። እሷም መድኃኒቱን ወይንም መልእክቱን አስቀምጣለታለች። እሱም መልእክቱን ወይም መድኃኒቱን ከተባለበት ቦታ ይዞ ወደ ቤት መጥቷል። ቅድስትም ብሩክን መድኃኒት ከሰጠችው በኋላ ተመልሳ ወደ መሀሌት ሄዳ ነበር። ስትሄድ ግን መሀሌትን ይዘዋት ሄዷል ወይንም ለቋታል። በጣም ነው ያበደችው። መድብል የመጨረሻችን ነው አታረጉም እያለች በጣም ተበሳጭታ ወደ ቤት መጣች። ብደውልለትም አያነሳላትም። ቤት ስገባ ማንም የለም። ዳጣን የምታውቅ ነገር ካለ ንገረኝ በማለት አፋጣት ነበር። ዳጣ ግን ምንም የምታውቀው ነገር የለም። ታዲያ እንደዚህ እያለች መድብል ተከትሏት ገባ። እንግዲህ መድብል መልሱ ምን እንደሆነ ወይንም ደግሞ ምን ይዞ እንደመጣ መሀሌትን የት እንዳደረጋት ለቅድስት ምን እንደሚያስረዳት አይታወቅም። ወይንም መድኃኒቱ ስለተገኘ ወይንም ለምን እንደለቀቅ ምክንያቱ ያስረዳታል። እውነት ቅድስት መሀሌት እውነቷን ነው ብላ ትቀበላለች? አሁንስ እስከ ወዳኛ የሚሸኝ መድኃኒት ሰታ ቢሆንስ? እንዴት አምኖና እንዴት አድርጎ መድኃኒቱን እውነት አድርጎ ይቀበላሉ?
እኔ አይመስለኝም። ምናልባት የምታመልጥበት ወይንም ደግሞ እውነትም ተጸጽታ መድብል መቼም ቢሆን አይለቀኝም ብላ ምናልባት ትክክለኛ መድኃኒቱን ሰጥታ ከሆነ መልካም። ምክንያቱም ብሩኬ ካለበትና ከተያዘበት እንዴት ተጠቅልሎ ከተቀመጠበት መነሳትና መሄድ አለበት፣ መናገርም አለበት፣ ልጅም መውለድ አለበት። ከቅድስት ጋርም ህይወቱ መቀጠል አለበት። ምክንያቱም እኛ የምንጠብቀው ከቅድስት ጋር ወደፊት ወልደው ከብደው ምሳሌም ወንድም ወይ እህት አግኝታ በደስታ የሚኖሩበት ህይወት እናፍቃለን። ስለዚህ ውሳኔቸው ምን ይሁን? መድብልስ ካሌብን እንዴት አድርጎ ያሸንፍ ይሆን? ምንጊዜም ቢሆን ግን ካሌብ ሳይሆን እነሱን ማሸነፍ ያለበት መድብል እንደምንም ሞቶ ተሟሙቶም ቢሆን ካሌብን ማሸነፍ አለበት። ለማንኛውም ውድ ቤተሰብ ቅድስትና መድብል ምን ይሆኑ ይሁን? የለቀቀበትን ምክንያት ያስረዳታል ወይስ ደግሞ ሸውዷት መድኃኒት በሌላ መልኩ እንዳገኘ አድርጎ ይነግራት ይሆን? አብረን የምናይ ይሆናል። ቀጣይ መልካም ቆይታ ይሁንላችሁ።